የመንፈስ ቅዱስ ኖቬና ቀን 5 ማክሰኞ ግንቦት 26 ምክር የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 የእግዚአብሔር መንፈስ ያረፈበት ሰው ጉልበታም ነው፣ ምክርን በስልጣን ይሰጣል። የመጀመሪያዎቹ ሰባኪያን በመንፈሳዊ መልእክቶቻቸው ፍጹም የሆኑ ትእዛዞችና አቅጣጫዎች ነበሯቸው። ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ለማለት እንኳን ይደፍር ነበር። ምክር ከሕይወት ልምድ የሚቀዳ ምሳሌ ከመሆን የሚጀምር የእግዚአብሔር ፍቃድ በሕዝቡ ዘንድ ምን እንደሚመስል የሚጠቁም ነው። የእግዚአብሔርን ፍቃድ በትጋት በመፈለግ በመጸለይ በጽድቅና በማስተዋል የተመላለሰ ሰው በኃይልና በስልጣን ይመሰክራል። ትልቁ ምክር ራስን ለእግዚአብሔር ፍቃድ ማስገዛትና በሕይወት ምሳሌ መሆን ነው። ይህ ሲሆን ሌላውን ሰው በእግዚአብሔር የጽድቅ መንገድ አብሮ ማስኬድ ይቻላል። ምክር አድርጊ የሚል ትእዛዝ ከመስጠት በእግዚአብሔር ፊት ደስ የሚያሰኝና ፍሬውም ያማረ የሆነ መንገድ አቅጣጫውን ማምራት ነው። የእግዚአብሔር መንፈስ ግን የምክር ስጦታ ሲሰጥ ሌላው ሰው መንፈስ ቅዱስን በማድመጥ አጋዥ ሲያበጅ ማለት ነው። ታላቁ መካሪ መንፈስ ቅዱስ ነው። ልቦናችንን የሚያበራ ፈቃዱን እንድናውቅ የሚያደርገን የታላቁ የእግዚአብሔር ልጆች መሆናችንንና በክብር እንኖር ዘንድ የተናቀውን እንንቅ ዘንድ የሚመራንም እርሱ ነው። የመንፈስ ቅዱስ ስጦታ ከእግዚአብሔር አብ ነው። ማናችንም ስለፈለግን ብቻ ራሳችንን በመንፈስ መሙላት አንችልም። ከንቱ ምኞት ከመሆን ያለፈም አይደለም። እንደ ባለጠግነቱ መጠን እንደሚለው የእግዚአብሔር ስጦታም እንደዚሁ ነው። ጸሎት። እግዚአብሔር አባታችን ሆይ ባለጠግነትህ ከአእምሮአችን በላይ ነውና ስለ ስጦታዎች ሁሉ እናመሰግንሃለን። የምክር መንፈስ ሆይና በቅዱስ መንገድህም ምራን። የክርስቶስን ፊት ለዓለም እናሳይ ዘንድ በፍትህ እንድንሠራ በርኅራኄ እንድንወድና ከአምላካችን ጋር በትሕትና እንድንመላለስ ያለንን ፍላጎት አነሳሳልን። በመንገዳችንም መንፈስህን አብልጠን እንፈልግ ዘንድ እንድትረዳን በልጅህ በጌታ በኢየሱስ ክርስቶስ እንለምንሃለን። አሜን።